ሰላም እንዴት ናችሁ? ለአፕወርክ አዲስ ከሆናችሁ እንኳን ደህና መጣችሁ። በዛሬ ቪዲዮ አፕወርክ ላይ እንዴት አካውንታችሁን ክሬት እንደምታደርጉ የማሳያችሁ ይሆናል። አፕወርክ ላይ ሬጂስተር ለማድረግ ቴሌግራም ቦታችንን ወይም ዌብሳይታችንን መጠቀም ይቻላል። መጀመሪያ ወደ ዌብሳይታችን upworkit.com መሄድ። በመቀጠል ሆም ፔጃችን በቀኝ በኩል ሎጊን እና ሬጂስተር የሚል ኦፕሽን ያመጣላችኋል። ከዚህ በፊት አካውንት ስለሌላችሁ ሬጂስተር የሚለውን ንኩ። ሬጂስተር የምታደርጉበትን ሁለት አማራጭ ይሰጣችኋል። ከዚህ በፊት ቴሌግራም ቦት ላይ ሬጂስተር አድርጋችሁ ከነበረ ሎጊን ዊዝ ቴሌግራም ብላችሁ ሊንክ ማድረግ ትችላላችሁ። ምንም አይነት አካውንት ካልነበራችሁ ግን ኮንቲኒው ዊዝ ኢሜል በሉት። ኢሜል አድራሻችሁን ካስገባችሁ በኋላ ቬሪፊኬሽን ኮድ ይጠይቃችኋል። ከፍሪላንስ ኢትዮጵያ የሚላክላችሁን ዋን ታይም ፓስኮድ ኮፒ አድርጋችሁ ማስገባት ነው። ካስገባችሁ በኋላ ቤዚክ ኢንፎርሜሽን ወደምትሞሉበት ፔጅ ይልካችኋል። በግራ በኩል አዲስ ፓስወርድ እንድታስገቡ ይጠይቃችኋል። በቀኝ በኩል ደግሞ ቤዚክ ፐርሰናል ኢንፎርሜሽናችሁን ታስገባላችሁ። ስትጨርሱን ፕሮፋይል ፒክቸር እንድታስገቡ ይጠይቃችኋል። ፕሮፌሽናል የሆነ ሄድሾት ካላችሁ እሱን ታስገባላችሁ። ከሌላችሁ ግን ሌላ ጊዜ ማስገባት ስለምትችሉ ስኪፕ ብላችሁ ማለፍ ትችላላችሁ። ቀጣይ ስቴፕ የሚሆነው ፕሮፋይላችሁን አድ ማድረግ ነው። አሁንም ሁለት አማራጭ ይሰጣችኋል። እናንተ ስራ ፈላጊ ስለሆናችሁ ጆብ ሲከር የሚለውን ትመርጣላችሁ። ፕሮፋይላችሁን ቢልድ ለማድረግ ሁለት አማራጭ ይሰጣችኋል። ከዚህ በፊት ሲቪ ከነበራችሁ እሱን አፕሎድ በማድረግ ከዛ ላይ ኢንፎርሜሽናችሁን ኤክስትራክት በማድረግ አውቶማቲካሊ ፕሮፋይላችሁን ይሞላላችኋል። ካልሆነም ደግሞ ማኑዋሊ ፕሮፋይላችሁን ሴትአፕ ማድረግ ትችላላችሁ። ቀጣይ ፔጅ ላይ ፕሮፌሽናል ታይትላችሁን፣ የምትሰጡትን ሰርቪስ፣ ያላችሁን ስኪሎች እንድታስገቡ ይጠይቃችኋል። ይህንን ሞልታችሁ እንደጨረሳችሁን ፕሮፋይላችሁ ምን ያህል ኮምፕሊትድ እንደሆነ ያሳያችኋል። እንደምታዩት እስካሁን ባስገባሁት ኢንፎርሜሽን መሰረት 38% ብቻ ላይ ነው የደረስኩት። ስለዚህ ስራ ቀጣሪዎች ማወቅ ያለባቸውን ኢንፎርሜሽን በሙሉ በደንብ በማስገባት ስራ የማግኘት እድሌን ከፍ ማድረግ እችላለሁ። ፕሮፋይላችሁ ላይ ያሉትን ሌሎች ሴክሽኖች በመሙላት ፕሮፋይላችሁን አትራክቲቭ እና ኮምፕሊትድ ማድረግ ትችላላችሁ። እናንተ ጋር የሚሄዱትን ስራዎች በመምረጥ አፕላይ ማድረግ ትችላላችሁ። ቴሌግራም ቦታችንን በመጠቀም አካውንት ለመክፈት ደግሞ ወደ ቻናላችን በመግባት ፒን የተደረገውን ሜሴጅ ማየት ወይም ደግሞ ባዮ ላይ በመግባት አፕሊካንት ቦቱን ታገኙታላችሁ። ቦቱን ክሊክ አድርጋችሁ ስታርት የሚለውን መንካት። በመቀጠል ቋንቋ ያስመርጣችኋል። የምትፈልጉትን ቋንቋ ምረጡ። በመቀጠል ወደ ሬጂስትሬሽን ስቴፕ እንገባለን። ዌብሳይቱን ስንጠቀም እንዳደረግነው ቤዚክ ኢንፎርሜሽናችንን እናስገባለን። ልክ እንደ ቅድሙ አሁንም ሲቪያችንን አፕሎድ የማድረግ ወይም ማኑዋሊ ሴትአፕ የማድረግ ኦፕሽን ያመጣልናል። አሁን ደግሞ ሲቪያችንን አፕሎድ አድርገን እኔ ከሲቪያችሁ ላይ ሙሉ ኢንፎርሜሽናችሁን ኤክስትራክት አድርጎ ፕሮፋይላችሁን ይሞላላችኋል። ፕሮፋይላችሁ ላይ መግባት ያለባቸው ነገር ግን ከሲቪያችሁ ያላገኛቸውን ኢንፎርሜሽኖች ኢንኮምፕሊት ብሎ ያስቀምጣቸዋል። እናንተም እነሱን በመምረጥ ሙሉ ለሙሉ መሙላት ይኖርባቸዋል። ልክ እንደ ቀድሞ አሁንም ፕሮፋይላችሁ ሞልታችሁ ስጨርሱ ወደ ቴሌግራም ቻናሉ በመግባት ከእናንተ ጋር የሚሄዱ ስራዎችን መርጣችሁ አፕላይ ማድረግ ትችላላችሁ። እንዳያችሁት ሬጂስተር ማድረጉ ቀላል ነው። ፕሮፋይላችሁን ደግሞ በደንብ ቢልድ ባደረጋችሁ ቁጥር ስራዎችን የማግኘት እድላችሁን ከፍ እያደረጋችሁ ትሄዳላችሁ። በየቀኑ የሚለቀቁ ስራዎች እንዳያመልጧችሁ ቴሌግራም ቻናላችንን ጆይን ማድረጋችሁን እርግጠኛ ሁኑ።